ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ወደ እናንተ እናቀርባለን። የኢትዮጵያ አየር ኃይል ከፍታ። የኢትዮጵያ አየር ኃይል የሀገራችን ሉዓላዊነት በማስከበር ረገድ የነበረውን ታሪካዊ ተቀዳሚነት አሁን ካለው ፈጣን ቴክኖሎጂ ሽግግር ጋር በማቀናጀት አዲስ ምዕራፍ ላይ ይገኛል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። የኤርትራ ነገር ምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓል እየተከበረ ባለበት ወቅት በስዕል አውደ ርዕይ ላይ የቀረበው አንድ ምስል አነጋጋሪ ሆኗል። በምስሉ አንድ ወጣት የኢትዮጵያን ባንዲራና የተለመዱት የተለያዩ መሪዎች ፎቶ እየረገጠ የሚታይ ሲሆን የተጠቀሱት መሪዎች ውስጥ ኃይለ ሥላሴና መንግስቱ ኃይለ ማርያም የወቅቱ ጠቅላይ ሚኒስትር አብይ አህመድ ይገኙበታል። በዚህም ጉዳይ ዜና ጥንቅራችን አካተናል። የኢትዮጵያ መከላከያ ሰራዊት አዲስ ጥሪ ያቀረበ። በተለያዩ ምክንያቶች ከሀገር መከላከያ ሰራዊት ወጥተው የነበሩ ነገር ግን አሁን በፍቃደኝነት ተመልሰው ሀገራቸውን ማገልገል የሚፈልጉ የቀድሞ አባላት እንዲመዘገቡ ጥሪ አቅርበዋል። በዚህም ጉዳይ ምን አዲስ ነገር የተፈጠረ ነገር አለ የሚለውንም የዜና ጥንቅራችን አካቶታል። ቆይታችሁ መሰሙት ይሆናል። በቀጠናው የኤርትራ ወታደር እንቅስቃሴ እየጨመረ ነው። በትናንትናው ዕለት ከ8 በላይ ተጎታች መኪናዎች ከአድግራት ወደ ኤርትራ ቀንተዋል። እነዚህ ተጎታች መኪና የሚንቀሳቀሱበት ዋና ዓላማ የኤርትራ ወታደር ከኤርትራ ለማምጣት እንደሆነ የመረጃዎች ምንጮች ጠቁመዋል። ትናንት ሌሊት 7 ሰዓት ጀምሮ በተለያዩ መሳሪያዎች የተጫኑ 9 ተጎታች መኪናዎች በአድሜ በኩል ወደ ትግራይ ክልል እንዲገቡ ምንጮች ጠቁመዋል። በርካታ ያሉ የትግራይ ጦር አዛዦችና ሌሎች አመራሮች በራማ በኩል ወደ ኤርትራ ተሻግረዋል። የሻቢያ ጦር በትግራይ አብዛኛውን ከተሞች ገብቷል። ህዝቡ ጦርነት ይነሳል የሚል ከፍተኛ ስጋት ውስጥ ገብቷል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኦብነግ በኢትዮጵያ የጦርነት ደመና አንዣቧል ሲል አስጠነቀቀ። ሁሉን አቀፍ የፖለቲካ ውይይት እንዲደረግ ጥሪ አቅርቧል። ኦነግ የካቲት 9 2018 በወጣው መግለጫ ኢትዮጵያ ላይ የጦር ደመና ያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌላው አካባቢ የቀጠለው ግጭት ለሀገሪቱ ጸጥታና ማህበራዊ ኢኮኖሚ ቀውስ ዋነኛ መንስኤ መሆኑን መቀጠሉን አስታውቋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ሲፒጂ የኢትዮጵያ መንግስት ለሮይተርስ ጋዜጠኞች የሥራ ፍቃድ እንዲመልስ አሳሰበ። ጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጂ የኢትዮጵያ መንግስት የሶስት የሮይተርስ ጋዜጣ የሥራ ፍቃድ እንዲመልስ ጥሪ አቅርቧል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው መሰሙት ይሆናል። የአሜሪካና የኢራን ስምምነት የበለጸገ ዩራኒየም ማስወገድ ማካተት አለበት ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገለጹ። በዚህም ጉዳይ የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ ዜና ተነታኔያችን ስናልፍ በምጽዋ ከተማ የፈንቅል ኦፕሬሽን መታሰቢያ በዓል እየተከበረ ባለበት ወቅት በስዕል አውደ ርዕይ ላይ የቀረበው አንድ ምስል አነጋጋሪ ሆኗል። በምስሉ አንድ ወጣት የኢትዮጵያን ባንዲራና የተለያዩ መሪዎች ፎቶ እየረገጠ የሚታይ ሲሆን የተጠቀሱት መሪዎች የቀድሞው ኃይለ ሥላሴን መንግስቱ ኃይለ ማርያምና የወቅቱ ጠቅላይ ሚኒስትር አብይ አህመድ ይገኙበታል። ምስሉ በኤርትራ መንግስት ድረገጽ ላይ መታተሙ ተጨማሪ ውይይት አስነስተዋል። ክስተቱ በማህበራዊ ሚዲያ ላይ ሰፊ እርምጃና አስተያየትም እየተነሳ ነው። ታሪካዊ ቅድመ አቀራረብ እንደሚያሳየው በቤኔቶ ሞሶሎኒ ወረራ ዘመን በሮም የተፈጠረ ተመሳሳይ ድርጊት ከፍተኛ ክርክር እንደነበር ይታወሳል። በዚያን ጊዜ 21 ዓመቱ ዘርዓ የደረሰ በአደባባይ ላይ የተፈጸመ ስድብ በመቃወም የፈጸመው እርምጃ በታሪክ እንዳነጋጋሪ ጀብድ ተመዝግቦ ነበር። መከላከያ ሰራዊት ጥሪ ያቀረበ። በተለያዩ ምክንያቶች ከሀገር መከላከያ ሰራዊት ወጥተው የነበሩ ነገር ግን አሁን በፍቃደኝነት ተመልሰው ሀገራቸውን ማገልገል የሚፈልጉ የቀድሞ አባላት እንዲመዘገቡ ጥሪ ቀርበዋል። መሟላት ያለባቸው መስፈርቶች የእድሜ ገደብና ከሻምበል እስከ 100 አለቃ የስነ ምግባር ሁኔታና ጤና እንዲሁም ተገዥነት እንዲሁም ጊዜና ቦታ የተጠቀሰ ነው። በዚህም በየክልሉ የሚኖሩ አካባቢ የሚገኙ የዞንና የወረዳ አስተዳደር ጸጥታ ቢሮዎች ወይም ሚኒሻ ጽሕፈት ቤቶች ተብለዋል። አሁን ግን በኢትዮጵያ ኤርትራ መካከል ጦርነት እንዳይነሳ ከፍተኛ ስጋት ነው ይገኛል። ሁለቱም ሀገራት ኃይላቸው ወደ ድንበር እያስጠጉ ይገኛሉ። የኢትዮጵያ አየር ኃይል የሀገራችን ሉዓላዊነት በማስከበር ረገድ የነበረው ታሪካዊ ተቀዳሚነት አሁን ካለው ፈጣን ቴክኖሎጂ ሽግግር ጋር በማቀናጀት አዲስ ምዕራፍ ላይ ይገኛል። ይህ ምርታ ተቋሙ በአፍሪካ ብሎም በዓለም አቀፍ ደረጃ ከፍ አድርጎ የሚያስጠራ ስትራቴጂካዊ ድል ነው። 9ኛ ዓመቱን የምስረታ በዓል በደመቀ ሁኔታ ባከበረበት በዚህ ወቅት አየር ኃይሉ የታሪክ ኩራት ብቻ ሳይሆን የዘመናዊነት ተምሳሌ መሆኑን በተግባር አረጋግጠዋል። የአየር ኃይላችን አሁናዊ ቁመና ልዩ የሚያደርገው ዋና ነጥብ የሌሎች እጅ ከመጠበቅ ተላቆ ራሱን መቻል ነው። ተቋሙ ከገነባቸው ከባድ
ከባድና ቀላል የጥገና ማዕከል አማካኝ ተዋጊ የጦር ጀቶች፣ የትራንስፖርትና የውጊያ ሄሊኮፕተር፣ የተለያዩ ማሰልጠኛ አውሮፕላኖች የመጠገንና ማሻሻል ማዘመን ሙሉ አቅም ፈጥረዋል። ይህ ስኬት ሀገራችን ልትወጣ የነበረው ከፍተኛ የውጭ ምንዛሬ ከመቆጠብ በላይ የቴክኖሎጂ እውቀት ሽግግር በተግባር ያረጋገጠ ታላቅ ብሔራዊ ድል ሆኖ ተመዝግቧል። በዚህም ጥረት የብቃት መለኪያ ላይ ወደ ላቀ ደረጃ አሳድጎታል። ኢትዮጵያ አየር ኃይል በቅርብ ጊዜ የቴክኖሎጂ ውጤት የሆኑት የሱ-30 ባለ ብዙ ሚና ተዋጊ ጀቶች በመታጠቅ አየር ላይ የመምታት አቅሙን በማይደፈር ልዕልና ደረጃ አድርሶታል። እነዚህ ጀቶች በማንኛውም አስቸጋሪ ሁኔታ አየር ንብረት ተልዕኮ የመወጣት ልዩ ብቃት ያላቸው የቴክኖሎጂ ጥበቦች ናቸው። በዚህ ዘመናዊ አደረጃጀት አየር ኃይሉ የነገ የሰማይና ጀግኖች በላቀ ዲስፕሊን በረቀቀ ቴክኖሎጂ ማፍራት ያስቻለ የጥራት መሰረት ሆነዋል። የታጠቁ ቴክኖሎጂ ጠላትን ከሩቅ ርቀት የመለየትና እንቅስቃሴ በንቃት የመከተል አቅም ያለው በመሆኑ አየር ኃይላችን የማይታይ የሰማይ ላይ አይን ሆኖ ያገለግላል። የዘመኑ አየር ላይ ውጊያ ከበረራ ከፍንዳታ ባለፈ በረቀቀ ኤሌክትሮኒክስ ፍልሚያ ላይ የተመሰረተ ነው። አየር ኃይላችን በዚህ ረገድ ላይ ቁመና በማፍጠርም የጠላትን ቴክኖሎጂ የበላይነትና የጥቃት ዝግጁና አስቀድሞ በማምከን የጦር ኃይል ሚዛንን ወደ ወገን የመመለስ ልዩ አቅም ፈጥሯል። በተጨማሪም አየር ኃይል ዘመናዊ መሳሪያ ያለው እውቀት ፋይዳው አነስተኛ የሚለው መርሃ በመከተል የሪፎርሙን ልብ የሰው ኃይል ግንባታ አፍርቷል። በዚህም አብራሪዎች፣ የጥገና መሐንዲሶችና የቴክኒክ ባለሙያ ከፍተኛ ጥረት በማሰልጠን የአንበሳውን ድርሻ እየተወጡ ይገኛሉ። በሌላ በኩል በአጭር ጊዜ ውስጥ የተገነቡ ሰፋፊ የውጊያና ሎጂስቲክ መሰረተ ልማቶች ተቋሙ ፈጣን ተንቀሳቃሽ ተግባር እንዲያረጋግጥ አስችለውታል። ኢትዮጵያ አየር ኃይል ታሪክ የጀግንነት ታሪክ ብቻ ሳይሆን ወደፊት የመራመድና የመታደስና ቴክኖሎጂ ባለቤት የመሆን ታሪክ ጭምር ነው። ትናንት የአፍሪካ ቀዳሚ ነበር፣ ዛሬ ደግሞ ዘመናዊነትን ከፍሏል። ይህ በተቋሙ አዲስ ቁመና 9ኛ ምስረታ በዓል በክብር እንግድነት በተገኘ የፌዴራል ጠቅላይ ሚኒስተርና የጦር ኃይሎች አዛዥ ጠቅላይ አዛዥ ክቡር ዶክተር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላ፣ ዩናይትድ ስቴትስ አፍሪካ እዝ አዛዥ ጄኔራል ዳግም ኤርማና ኤንደርሰን፣ የተለያዩ የአፍሪካ ሀገራት አየር ኃይል አዛዥ በሌሎች እንግዶች ፊት በጥቁር አንበሳ አየር ትርኢት ደምቆ በኩራት እየታየ እውነት ነው። ዛሬ ኢትዮጵያ ሉዓላዊነት በጽኑ የሚያከብርና አስተማማኝ ቁመና ላይ የሚገኝ ሰማይ ላይ ጋሻ አላት ከአየር ኃይል የሰራዊት አባላት ስነ ልቦና ዳይሬክተር የሰጡት መግለጫ ነው። ኦብነግ በኢትዮጵያ የጦርነት ደመና አንዣቧል ሲል አስጠነቀቀ። ሁሉን አቀፍ የፖለቲካ ውይይት እንዲደረግም ጥሪ አቅርበዋል። ኦሮሞ ነጻነት ግንባር ኦነግ በቅርብ ባወጣው መግለጫ ኢትዮጵያ ላይ ጦርነት ደመና አንዣቧል በመሆኑም በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌሎች አካባቢ የቀጠለው ግጭት ሀገሪቱ የጸጥታና ማህበራዊ ኢኮኖሚያዊ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታውቋል። የሀገሪቱ የጸጥታ ሁኔታ በተመለከተ መግለጫ የሰጠው ኦነግ የፖለቲካ ልዩነቶች አሁን መፍትሄ አለማግኘታቸውን ገልጾ በመሆኑም በሀገር ውስጥ ሆነም በውጭ የሚኖሩ የኦሮሞ ህዝብና የኦሮሞ ነዋሪዎች የክልሉ ወሰን እንዲጠብቁ አንድነታቸውን እንዲያጠናክሩ ጥሪ አቅርበዋል። ድርጅቱ ግን ማንኛውም እንደ አንድ ዜጋ ሲቪክ ግዴታ መሆን አጽንኦት ሰጥቷል። ኢትዮጵያ ውስጥ የሚካሄዱት ትጥቅ ግጭት መቀጠሉ የጠቀሰው መግለጫው ታሪካዊ ኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ከሷል። እንደ ኦነግ ገለጻ ኦሮሚያ የተፈጥሮ ሀብት የበለጸገ ብትሆን ለረጅም ጊዜ ዘለቀ ግጭቱ ክልሉን ተደጋጋሚ የጦርነትና የብዝበዛ መድረክ አድርገውታል። በዚህ ምክንያት በርካታ ነዋሪ ለከፍተኛ ኢኮኖሚ ችግር ተጋልጸዋል ብለዋል። ሲፒጄ የኢትዮጵያ መንግስት ለሮይተርስ ጋዜጠኞች የሰጠውን የስራ ፈቃድ እንዲመልስ አሳሰበ። የጋዜጠኞች መብት ተሟጋጅ የሆነው ሲፒጄ የኢትዮጵያ መንግስት የ3 የሮይተርስ ጋዜጠኞች የስራ ፈቃድ እንዲመልስ ጥሪ አቅርበዋል። ባለፈው ሳምንት የኢትዮጵያ መንግስት በአዲስ አበባ ለሚገኙ 3 የሮይተርስ ጋዜጠኞች የስራ ፈቃድ አለማደሱና 39 የአፍሪካ ህብረት መሪዎች ጉባኤን እንዲገቡ የተሰጣቸው ፈቃድ መሰረዙ ይታወሳል። እርምጃ የተወሰደ የዜና ወኪል ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል አባላት ማሰልጠኛ ካምፕ ገንብታለች የሚለው ምርመራ ዘገባ ከወጣ ከጥቂት ቀናት በኋላ ነው። የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶኮ ሙሞ ድርጊቱ በዓለም አቀፍና በገለልተኛ ፕሬስ እየታየ ያለው አሳሳቢ ጭቆናና ቁጥጥር እርምጃ አካል ነው ብለውታል። ባለስልጣኑ የሮይተርስ የስራ ፈቃድ እንዲመለሱና ትችት የሚያቀርቡ ጋዜጠኞች እንደ ስጋት ከመመልከት እንዲቆጠቡ አሳስበዋል። እና ኢራን ስምነት የበለጸገ ዩራኒየም ማስወገድ ማካተት አለበት ሲሉ ቤንጃሚን ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና ኢራን መካከል የሚደረግ ማንኛውም አይነት ስምነት ኢራን ያከማቸችውን ሁሉን የበለጸገ ዩራኒየም ከግዛቷ ማስወገድ ቅድመ ሁኔታ ሊያደርግ እንደሚገባ አሳሰቡ። ጠቅላይ ሚኒስትሩ ይህን ያሉት በጀኔቫ እየተካሄደ ያለው በዶናልድ ትራምፕ አስተዳደርና በኢራን መካከል የሚደረገው ሁለተኛ ዙር ድርድር ተከትሎ ነው። ኔታንያሁ አክለው ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ዋስትና የሚሰጠው ብቸኛው መንገድ የበለጸገ ዩራኒየም ወደ ሌላ ሀገር እንዲወጣ ወይም እንዲወገድ ማድረግ ነው ብለዋል። እስራኤል በኢራን ላይ የሚደረገው ጫና እንዲቀጥልና ማዕቀቦች ይብለጥ እንዲጠናከር ግፊት እያደረገች ሲሆን ማንኛውም ዩራኒየም ክምችት በኢራን እጅ መቆየት ለቀጠናው ደህንነት ስጋት መሆኑን ደጋግማ ስትገልጽ ቆይታለች።